አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማኛለኝ። ለምንድነው ሁሉ ጊዜ ያሰብኩት ያቀድኩት ወደ ተግባር የገባውበት ነገር የሚበላሽው ብለን ራሳችንንም ሰውንም እንጠይቃለን፣ በእግዚአብሔር ላይ እናማራለን። የዚህ ሁሉ ማለትም ሐሳባችን፣ እቅዳችን፣ ተግባራችን በቀላሉ የሚበላሽው ለሰውና ለሰይጣን እየተናገርን ነው። አንድ ሰው አይደለም ተግባሩን ገና ከጅምሩ ሊፈጽም ሊያደርግ ያሰበው የድርጊቱን ሐሳብ ለሰዎች በተለይ ለጓደኞቹ እንደበጎ አድርጎ ከተናገረ ሰይጣን በቀላሉ ያበላሽበታል። ለሰው የተናገርነውን ሁሉ ሰይጣን ይሰማል። ሐሳባችሁን፣ እቅዳችሁን፣ ተግባራችሁን ለሰው ተናገራችሁ ማለት ሰይጣን ሳይጠይቃችሁ ለሰይጣን ተናገራችሁ ማለት ነው። ዝም ብላችሁ ወደ ተግባር ግቡ፣ አታውሩ፣ ለሰው ሁሉ አትናገሩ። ከመጀመራችሁ በፊት ታውሩና መረጃ ለሰይጣን ትሰጡና ሳትተገብሩ ከጅምሩ ይበላሽባችኋል። አንድ ነገር አደርጋለሁ ብላችሁ ገና ሳትጀምሩ ትናገራላችሁ። ሰይጣን ካፋችሁ ይቀልባል። ዶሮ ጥሬ እንደምትለቅም ሁሉ ሰይጣንም የተግባር ሐሳባችሁን ስትናገሩ ካፋችሁ እየለቀመ ከፊታችሁ እየቀደመ ሁሉ ነገራችሁን እያጠመመ ያበላሽባችኋል። ሐሳብ አይወራም፣ እቅድ አይነገርም። ግድ ከሆነ ተግባር ላይ ስታውሉት አውሩ፣ ተናገሩ። ለምሳሌ እጮኛ ስትይዙ ለጓደኛችሁ ለቅርብ ሰዎች በውል ያልታወቀውን መሰረት ያልያዘውን እጮኝነት እኔኮ እከሌ የሚባል እከሌት የምትባል እጮኛ ይዣለሁ አትበሉ፣ ዝም በሉ። እጮኝነታችሁ ወደ ትዳር ሊቀየር መስመር ይዞ ልትጋቡ ስትወስኑ እኔ ላገባ ነው ያላችሁ ነጋሪት አትጎስሙ፣ ዝም በሉ። ባይሆን የሰርጋችሁን ፕሮግራም ካስተካከላችሁ በኋላ ሁሉን ነገር ከጨረሳችሁ በኋላ ተናገሩ፣ ሰውም ጥሩ። ወደ ትዳር ያልተቀየረ እጮኛቸውን ለገዛ ጓደኛቸው ተናግረው በገዛ ጓደኛቸው እጮኛቸውን የተቀማሉ። መስመር እስኪይዝ ዝም በሉ። ተመራችሁ ተመርቃችሁ ስራ ሊይዝ ነው አትበሉ። ስራ ከያዛችሁ በኋላ ተናገሩ። ዲግሪ ይዛችሁ ማስተርሴን ዘንድሮ ልማር ነው ብላችሁ ሐሳባችሁን አትናገሩ። ማስተርሳችሁን ሳትማሩ የመማር ሐሳባችሁን ከተናገራችሁ መቼም አትማሩ። ብትማሩም ታቋርጣላችሁ። ማስተርሳችሁን ከተማራችሁ በኋላ ተናገሩ። ሐሳባችሁን፣ እቅዳችሁን፣ ተግባራችሁን ለሰው ተናገራችሁ ማለት ራሳችሁ ላይ ራሳችሁ ጠላት ሆናችሁ እንቅፋት ሆናችሁ ማለት ነው። የሚገርማችሁ ሰይጣን የልባችሁን የሚስጥር ሐሳብ አያውቅም። የሚያውቀው የሚሰማው ስትናገሩ ስታውሩ ነው። ተናገራችሁ ማለት ከሰይጣንና ከምቀኞቻችሁ ጋር ግልጽ ጦርነት ከፈታችሁ ማለት ነው። ስለዚህ አትናገሩ፣ አታውሩ። አንዲት ሴት እግዚአብሔር የሰጣትን ጸጉር አያምርብኝም ብላ ያምርብኛል ያለችውን አርቲፊሻል ጸጉር ከቀጠለች እግዚአብሔር ጸጉሬን ስትፈጥርልኝ ልክ አይደለም እያለች ነው። አንዲት ሴት ውበቴ አላማረኝም ደስ አላለኝም ብላ በቅባቱ በዱቄቱ እላፊ ተውባ ውበቷን ከተፈጥሮ ውጭ ካደረገች እግዚአብሔር ውበቴን ስትፈጥር አጉድለሃል እያለችው ነው። አንዲት ሴት በፕላስቲክ ሰርጀሪ መልኳን ካስዋበች ዳሌዋን ካሰራች ከንፈሯንና አፍንጫዋን ካስቀየረች እግዚአብሔርን ስትፈጥረኝ በፍጹም ተሳስታል፣ ስለዚህ የኔ መልክና ቁመና ይሄ ነው እያለች ነው። እግዚአብሔር ሲፈጥረን ለእያንዳንዳችን የሚመጥነንን የሚያስፈልገንን የሚሆነንን የሚጠቅመንንና የምንጠቀምበት መልክና ቁመና ነው የሚሰጠን። እኛ ደግሞ እግዚአብሔር የሰጠንን አመስግነን ስለማንጠቀም የሰው ያየን የሰውንና የተሻለ ያልነውን ስለምንፈልግ በተሰጠን መልክና ቁመና እናመሰግንም። የሰው ልጅ የሥላሴ ሕንጻ ነው፣ ሐናጺውም ደግሞ ሥላሴ ናቸው። እንኳን እኛን የፈጠሩ ሥላሴ ቀርቶ ሥላሴ የፈጠሩ ጥሩ መሐንዲስ በሚያነጸው ሕንጻ አይሳሳትም። በመጽሐፈ መክብብ በምዕራፍ 3 ቁጥር 11 ላይ ነገርን ሁሉ በጊዜው ውብ አድርጎ ሰራው እንዳለ እግዚአብሔር እኛን ነገሮቻችንን በጊዜው ውብ አድርጎ ነው የሰራው። ሁላችንም ለራሳችን ውቦች ነን። ውቦች ብቻ ሳይሆን የእግዚአብሔር የውብ እጆቹም ስራዎች ነን። የምንዝር ጌጥን እንድንወድ የሚያደርገን አጋንንት ዋናው ዓላማ አንደኛ በተፈጥሮ ጸጋችን ወይም ስጦታችን እንዳናመሰግንና እንዳንተማመን ያደርገናል።
ሁለተኛ ለታይታ እንድንቀርብ ያደርገናል። ሶስተኛ ለሌሎች ክፉ መናፍስት አሳልፎ ይሰጠናል። ለምሳሌ ለቡዳና ለዛር ቡዳ መንፈስ። አራተኛ እላፊ በመኳኳላችን በመጋጌጣችን በሰዎች ዘንድ መጠላትን እናተርፋለን። አምስተኛ ዘማዊ ያስመስለናል። ስድስተኛ ለውጫዊ ውበታችን ብቻ እንድንጨነቅ ያደርገናል። ሰባተኛ ለትዕቢት ይዳርገናል። ስምንተኛ ተፈጥሯችን ባልሆነ ውበት እንድንመካ ያደርገናል። ዘጠነኛ ለአላስፈላጊ ገንዘብ ወጪ ይዳርገናል። ብዙ ሴቶች ለውበት ዕቃዎች የሚያወጡትን ገንዘብ አያጡም፣ አስራት ለማውጣት ግን ያጣሉ፣ ይቸገራሉ። አስረኛ ለጤና መጓደል ይዳርገናል። ለምሳሌ ለቆዳ ነክ በሽታና ለቆዳ ካንሰር ይዳርገናል። 11ኛ በእግዚአብሔር ስራ ጣልቃ እንድንገባ ያደርገናል። 12ኛ ለትዳር ህይወት እንዳንመረጥ ያደርገናል። ውበታቸውን ለመጠበቅ አብዝተው የሚኳኳሉ የሚጋጌጡ ሰዎች የተፈጥሮን ውበታቸውን ስለደበቁ በአርቲፊሻል ውበት ስለደመቁ በወንዶች ዘንድ ብዙም አይፈለጉም። 13ኛ ለማንነት ቀውስ ይዳርገናል። ለምሳሌ ያለምንም አደጋ ውበታችንን ቁመናችንን ወይም ተክለሰውነታችንን በፕላስቲክ ቀዶ ጥገና በመናደርገው ራስን ማስዋብ ለማንነት ቀውስ እንዳረጋለን። በዚህ ድርጊቶቻችን ለአጋንንት የጥፋት ዓላማ ምቹ ስንሆን በሰዎችና በፈጣሪ ዘንድ ግን መጠላትን እናተርፋለን። ከዚህ ጋር በተያዘ ለምሳሌ አንዲት ሴት ፊቷ ላይ አሲድ ቢደፋና በዚህም የተፈጥሮ ውበቷ ቢጠፋ በፕላስቲክ ሰርጀሪ ውበቷን ብታስተካክል፣ አንዲት ሴት ወይም አንድ ወንድ በተፈጥሮ እና በሰው ሰራሽ አደጋ ከውበትና ከቁመና ጋር የተያዘ ችግር ቢገጥማቸው ይህንን ችግር ዘመን ባመጣው በፕላስቲክ ሰርጀሪ ቢያስተካክሉት ወይም ወደ ቀደመ ይዞታ ቢመልሱት ኃጢአት አይሆንባቸውም። አይነ ጥላ ያለባት ሴት በተለይ በተፈጥሮ ጸጋዋ ማለትም በውበቷ በቁመኗ ከሌሎች ሴቶች አንሳ እንደምትታይ እንደማታምር ውስጣዊ ስሜት ስለሚሰማት ይህንን ችግር ለመቅረፍና በሰዎች ዘንድ ውብ ሆና ለመታየት ራሷን በመዋቢያ ዕቃ ውስጥ ትሸሽጋለች። አይነ ጥላውም ዓላማው በራስ መተማመንን አጥፍቶ ራስን ለገበያ እንደማቅረብ እይታን የሚፈልግና ተሰናክሎ የሚያሰናክል ነው። አይነ ጥላ መሰሪ ስለሆነ ብዙ ሴቶችን የተፈጥሮ ውበታቸውን በማኳኳል እያስጌጠ የወንድ አይን እንዲገቡ ያደርጋል። የተፈላጊነት ስሜታቸውንም ከፍ ያደርጋል። በዚህ ምክንያት ብዙ ሴቶች የመንፈሱ ሴራ ስለማያውቁ በዝሙት እየወደቁ ድንግልናቸውን አጥተዋል። የምንዝር ጌጥ ክፉ መንፈስ ያለባቸው ሴቶች ጸጉር መቀጠል፣ ያጠረና ገላን የሚያሳይ ልብስ መልበስ፣ መኳኳል፣ እላፊ መጋጌጥ፣ ተፈጥሯዊ ያልሆነ ባዕድ ነገሮችን በሰውነታቸው ላይ መጠቀም፣ ለሰብናቸው ሳይሆን ለውበታቸው ብቻ የመጨነቅ ጠባይ፣ ተውበው አለመርካት፣ ከጸሎት ይልቅ ለመዋብ ረጅም ሰዓት ማጥፋት፣ ቅንድብን መቀንደብ፣ መሸለት፣ ደማቅ ቀለሞችን ከንፈር ላይ መቀባት፣ የአይናቸውን ሽፋሽፍት የተለያዩ ህብረ ቀለማትን መቀባት ወዘተ ነው። የሴቶችን ብቻ አነሳን እንጂ ሴት አይነ ጥላ ያለባቸው ወንዶችም አንዱ መገለጫቸው መጋጌጥ ነው። በነገራችን ላይ ራሄሎ የተባለች ዛር ያለባቸው ሴቶችም እጅጉን መኳኳል መጋጌጥ ያዘወትራሉ። የሰውን እይታን የሚስብ ልብሶችንም ይለብሳሉ። ራሄሎ የተባለችው ዛር ከዛር ነገስታቶች አንዷ ናት። ራሄሎ ውበቷን ገልጣ ለወንዶች በማሳየትና ህይወታቸውን በማበላሸት ትታወቃለች። የራሄሎ መንፈስ ጠባዩዋ እንደ ሙሽራ በልብስ መሽቆጥቆጥን መቀየርን ታዘወትራለች። ለብሶ ደምቆ መታየትን ትወዳለች። ራሷን የተዋበችና እመቤት አድርጋም ትቆጥራለች። ስለዚህ የዚች መንፈስ ተጠቂ የሆኑ ሴቶች የራሄሎ ፍላጎትና ጠባይ ይንጸባረቅባቸዋል ወይም የራሄሎን ፍላጎትና ጠባይ ያንጸባርቃሉ። ልክ እንደ ሴቶቹ ሁሉ ውበትን በመጠበቅ ስም ሴት አይነ ጥላ ያለባቸው ወንዶች ከሴቶቹ ባልተናነሰ መልኩ ይኳኳላሉ፣ ይጋጌጣሉ። በእርግጥ ውበትን መጠበቅ መልካም ቢሆንም ራሳችንን ትዝብት ውስጥ እስኪከተን ድረስ ዘመናችንን በሙሉ ለሚረክፈው አፈር ለሚበላው ውበታችን ብቻ የምንጨነቅ ሆነ በእውነት ችግር አለብን ማለት ነው። ስለ መንፈሳዊ ውበታችን ሳይሆን ስለ ስጋዊ ውበታችን ብቻ ለምንጨነቀው ቅዱስ ጴጥሮስ በአንደኛ ጴጥሮስ በምዕራፍ 3 ቁጥር 3 ላይ ለእናንተ ጠጉርን መሸረብንና ወርቅ ማንጠልጠል ወይም ልብስን በመጎናጸፍ በውጪ ለሆነ ሽልማት አይሁንላችሁ ያለው ውስጣዊ ውበታችንን በክፋት በኃጢአት በተንኮል በምቀኝነት በቀናት አቆሽሸን ውጫዊ ውበትንና ማንነትን ለማሳመር የምንጥረውን ለመገሰጽ ነው የጻፈው። የወለላይቱ እመቤት ልጆች በመዋቢያ ጥበብ ብቻ የውጭ ውበታችንን አሳምረን የውስጥ ሰብናችን ለማያምረው
ለምናስጠላው ጥበበኛው ሰለሞን በመጽሐፈ ምሳሌ በምዕራፍ 11 ቁጥር 22 ላይ የወርቅ ቀለበት በሪያ አፍንጫ እንደሆነ ከጥበብ የተለየች ቆንጆ ሴትም እንዲሁ ናት ይለናል። መቼም ለሪያ ወርቁ ምኑም አይደለም። ለሪያ ወርቅ በአፍንጫው ቢያደርጉለት አያጌጥበት፣ አይደምቅበት፣ አያምርበት። ውስጣዊ ውበት የሌላት ግን በውጫዊ ውበት የተሽቆጠቆጠች ሴትም እንደ ሪያ ናት። እንዲሁም በፍላጎታችንና በአይነ ጥላ መንፈስ መኳኳልና መጋጌጥ ላይ ብቻ ለምናተኩር ሰዎች ጥበበኛው ሰለሞን በድጋሚ በመጽሐፈ ምሳሌ ምዕራፍ 30 ቁጥር 30 ላይ ውበት ሐሰት ነው፣ ደም ግባትም ከንቱ ነው ብሎናል። በእጮኝነት በትዳር ሕይወት የመወደድ ጸጋችን በመኳኳልና በመጋጌጣችን ውስጥ ሳይሆን በእግዚአብሔር ዘንድ ነው ያለው። ለዚህም ነው እግዚአብሔር ለእስራኤል ከእሴይ ቤት ንጉሥ እንዲመርጥ ነብዩ ሳሙኤልን ሲልከው እሴይ መልከኛውን ኤልያብን ሲያቀርብለት እግዚአብሔር ሳሙኤልን ፊቱን የቁመቱን ዘለግታቴ ሰው እንዲያይ እግዚአብሔር አይምና ናቅሁት፣ ሰው ፊትን ያያል እግዚአብሔር ግን ልብን ያያል ብሎ በአንደኛ ሳሙኤል በምዕራፍ 16 ቁጥር 7 ላይ ተናገረው። የኤልያብ ውጫዊ ውበት በዳዊት ውስጣዊ ውበት ተበልጦ ዳዊት ነግሷል። ውጫዊ ውበት ሳይሆን ውስጣዊ ውበት ባላቸው ሰዎች ተበልጠው ትዳር የሚይዙ ብዙ ናቸው። እጮኝነትን ትዳርን እንዲቀጥል ዋስትና የሚሆነው ከእግዚአብሔር ቀጥሎ የውጫዊ ውበት ሳይሆን የውስጣዊ ውበት ነው። ውስጣዊ ውበት ማለት ሰላም፣ ፍቅር፣ ትህትና፣ ደግነት፣ መልካምነት፣ ታጋሽነት፣ የዋህነት፣ አክብሮት፣ ቅንነት፣ እምነት፣ ታማኝነት፣ እውነተኛነት ወዘተ ናቸው። እነዚህን ውስጣዊ ውበት የሆኑትን የያዘ ሰው በሰውም በእግዚአብሔር ዘንድ ይወደዳል። በመንፈሳዊ አገልግሎትም ውጫዊ ውበት እያላቸው ነገር ግን ውስጣዊ ውበት ስለሌላቸው እንደ ዳዊት በእግዚአብሔር ዘንድ ያልተመረጡ ብዙ ኤልያቦች አሉ። ስለዚህ እኛም በመኳኳልና በመጋጌጥ ውበታችንን የጠበቅን መስሎን ለጊዜው በሰዎች ዘንድ ያለንን መወደድ እያየን በእግዚአብሔር ዘንድ መጠላትን እንዳናተርፍ በእርሱ መለኮታዊ ጥበብ ውስጥ ጣልቃ እንዳንገባ ልንጠነቀቅ ይገባል። እንዲሁም የምንዝር ጌጥ የሆነው አይነ ጥላና የዝሙት አጋንንት በሕይወታችን ጣልቃ በመግባት ወዳልፈለግነውና ወደማንወጣው አዘቅት ውስጥ እንዳይከተል ልንነቃ ይገባል። በዚህ ተግባራችን የአይነ ጥላ የዝሙት አጋንንትና የቡዳ መንፈስ ሰለባ መሆን የለብንም። ይልቁንም አጋንንታዊ በሽታ እንደሆነ ልታውቁና ልትጠነቀቁ ይገባል። ስትዋቡ ባፈነገጠ ሳይሆን ራስን ለአጋንንት አሳልፎ ባልሰጠ መንፈሳዊነትን በጠበቀ መልኩ በክርስቲያናዊ ጨዋነት ይሁን። ውበት ሐሰት ነው፣ ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች እንዳለው ጥበበኛው ሰለሞን ለሴት ልጅ ውበቷ፣ መልኳ፣ ደምግባቷ ብቻ ሳይሆን እግዚአብሔርን መፍራቷም ነው። እግዚአብሔርን መፍራት የነፍስ ውበት ነው። ስለ ሚስጥር መተት ብዙ ጊዜ ተናግረናል፣ ብዙ ጊዜ አስተምረናል። የሚስጥር መተት ሕይወታችሁ ለናንተም ለቤተሰብም ለወዳጅ ለጓደኛም ሚስጥር ነው። የሚስጥር መተት ያለበት የችግሩን ሚስጥር አያውቅም፣ የችግሩ መፍትሄውንም አያገኝም። ሕይወት ሁሉ እንቆቅልሽና ሚስጥር ነው። በነገራችን ላይ መተት የሚስጥር መተት ሁለቱም አንድ ናቸው። የድል መተትም የሰላቢ መተትም የአእምሮ የትምህርት መተትም ሁሉም መተት ያው መተት ነው። የሚስጥር መተት ከመተት የሚለይበት ከመተት ጋር አንድ የሚሆንበት አለ። የሚስጥር መተት እንደ መተትነቱ መተት ነው። ነገር ግን ከመተት የሚለየው የሚስጥር መተት ሁለት ሶስት ነገሮችን ይዛል። የመጀመሪያው የሚስጥር መተት ማን እንደመተተባችሁ፣ ማን እድላችሁን እንደወሰደባችሁ፣ ማን ምን እንዳረጋችሁ አታውቁም። ሁለተኛ የትኛው ደብተራ እንደመተተባችሁ አታውቁም። ሶስተኛ ራሳችሁም ችግራችሁን አታውቁም። ከመተት ሁሉ የሚስጥር መተትን መርጠው የሚያስመትቱት ወይም የሚልኩት አንደኛ የሚስጥር መተት የሚደገመው የኔ በምትሉት በጣም የቅርብ ሰው ምናልባት ቤተሰቡላ ሊሆን ይችላል። የምታምኑት አብራችሁ የበላችሁ የጠጣችሁ የሰራችሁ የቅርብ ጓደኛችሁ ወይም ደግሞ ወዳጃችሁ የሥራ ባልደረባችሁ ሊሆን ይችላል። ስለዚህ ይሄ ሰው ወይም እነዚህ ሰዎች እናንተ ላይ መተት ሲያረጉ ጓደኛ ናችሁ፣ ወዳጅ ናችሁ፣ ቤተሰብ ናችሁ። በኋላ ጸበል ሄደው ሚስጥሩ ከታወቀ
በቀላሉ ትቀያየማላችሁ። እነዛም ሰዎች የእናንተን እድል አይተው አስነብበው ማንነታቸው እንዳይታወቅ የቅርብ ሰው ስለሆኑ ለመታችሁ ምን ይሉታል? ማንነቴ ከታወቀ ችግር ነው፣ ጓደኛዬ ናት፣ ወዳጄ ናት፣ ቤተሰብ ናት። ስለዚህ እንዳይታወቅ አድርግልኝ። እንደዚህ ተብሎ ይመተታል። አጋንንቱ ገብቶ ህይወት ካበላሸ በኋላ ተናገር ዝም፣ ጸበል ብትሄዱ ብትጠመቁ ዝም፣ ብትሰግዱ ዝም፣ ብትጸልዩ ዝም፣ ስጋው ደግሞ ብትቀበሉ ዝም። ምንድነው ይሄ ሁሉ ችግር እያለብኝ ህይወት የተመሰቃቅሎ ምንድነው ሚስጥር የሆነብኝ ትላላችሁ። ነገር ግን በሚስጥር መተት ተይዛችኋል። ሌላው ደብተራዎች ራሳቸውን ለመከላከል ሚስጥራቸው እንዳይወጣ እንዳይታወቅ የሚስጥር መተትን ይልካሉ። የትኛው ደብተራ እንደላከ ሳይታወቅ ሰውየው ነፃ ሆኖ የተመተተበት ተይዞ ታስሮ ይኖራል። ከገባ በኋላ ችግራችሁ፣ ህይወታችሁን፣ ቆቅልሻችሁ በሙሉ ሚስጥር ሆኖ በስቃይ በፈተና በመከራ ትኖራላችሁ። ባስ ካለ ብዙ ነገር እያበላሸ ብዙ ነገር እያመሰቃቀለ ከሃይማኖት ያስወጣችኋል። እግዚአብሔር አልሰማኝም፣ መብራን አልረዳችኝም ብላችሁ ተስፋ ቆርጣችሁ ከሃይማኖቱ ዞር ትላላችሁ። ብዙ ሰው በሚስጥር መተት ተይዟል። ብዙ ሰው በሚስጥር መተት ተተብትቧል። ማግባት እየቻሉ የማያገቡ ነገር ግን ህይወታቸው ሚስጥር ሆኖባቸው የሚኖሩ አሉ። መልክ አለኝ፣ ቁመና አለኝ፣ ጸባይ አለኝ፣ እምነት ሃይማኖት አለኝ፣ ስራም አለኝ፣ ጥሩ ሰው ነኝ፣ ግን ለምንድን ነው የማላገባው? ሚስጥር ነዋ። ተምራችኋል፣ ዲግሪ ይዛችኋል፣ ነገር ግን ታስራችሁ ቤት ውላችኋል። ጓደኞቼ አብረውኝ ተምረው ተመርቀው ይሰራሉ፣ እኔ ከቤት ቁጭ ብዬ ቤተሰብ ሸክሞኛለሁ። ችግሬ ምንድነው? ሚስጥሬ ምንድነው? እድላችሁ በሚስጥር መተት ስለተወሰደ ችግራችሁ ሚስጥር ሆኖ ይቀራል። ስለ ሚስጥር መተት ብንናገር ብናወራ ሰዓት አይበቃንም። ግን ዞሮ ዞሮ ህይወታችሁ፣ ችግራችሁ፣ ፈተናችሁ ሚስጥር ከሆነ ስትጸልዩ ስትሰግዱ በመቁጠሪያ የሚስጥር መተት እያላችሁ ብትቀጠቅጡት አቤት ይላል ወይ ይላል። እሺ